ሽበት በእድሜም ያለ እድሜም ሊመጣ ይችላል። አንዳንዶች በዘር ይመጣል ይላሉ። ሌሎቹ ደግሞ በንዴት በብስጭት ሊወጣ ይችላል ይባላል። ታዲያ እናንተ ሽበታችሁን ማጥቆር ትፈልጋላችሁ? ዛሬ ለእናንተ የሚሆን ቆንጆ የሆነ የሽበት ማጥቆሪያ፣ ሽበታችሁን የምትሸፍኑበት ቆንጆ የሆነ ውህድ ይዤላችሁ መጥቻለሁ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ዛሬ ይዤላችሁ የመጣሁት ሽበት ወጥቶባችሁ ሽበታችሁን ማጥቆር ለምትፈልጉ፣ ቀለም እየተቀባችሁ ሽበታችሁን ለማጥፋት ከምትሞክሩ ይሄንን በቤታችሁ አዘጋጅታችሁ የምትጠቀሙት ቆንጆ የሆነ የሽበት ማጥቆሪያ ወይም የሽበታችሁ መሸፈኛ የሚሆን ውህድ ይዤላችሁ መጥቻለሁ። እናንተ ታዲያ ቻናሉን ሰብስክራይብ እያደረጋችሁ እንዲሁም ነባር ቤተሰቦች ላይክ ሸር እያደረጋችሁ ይሄንን ቪዲዮ እስከ መጨረሻው በማየት አብረን እንቆያለን። እንግዲህ ወደ አሰራሩ ስንሄድ የሚያስፈልገን ግብአት በመጀመሪያ ጥቁር ሻይ ያስፈልገናል። በእንግሊዘኛው ደግሞ ብላክ ቲ ይሉታል። እንግዲህ በባለፈው በተወሰነ መልኩ ሰርቻላችሁ ነበረ። ጥቁር ሻይ ምንድን ነው ብላችሁኛል። ጥቁር ሻይ የትስ ይገኛል ብላችሁኛል። ጥቁር ሻይ ሱፐር ማርኬት ሄዳችሁ ሱቅ ሄዳችሁ ብትጠይቁ ይሰጧቸዋል። በኪሎም ይሸጧሉ፣ ግማሽ ኪሎ፣ ሩብ ኪሎ እንዲሁም ደግሞ ታሽጎም ይሸጣል። እንግዲህ እኔ የተጠቀምኩት 2 ማንኪያ ጥቁር ሻይ፣ 1 ማንኪያ ደግሞ ጥቁር አዝሙድ ተጠቅሜያለሁ። ጥቁር አዝሙድ ያው ሁላችሁም የምታውቁት ነው። የዳቦ ቅመም እንዲሁም የወጥ ማጣፈጫ ለብዙ ነገር ይጠቅማል። ጥቁር ቅመም ማለት ነው፣ ጥቁር አዝሙድ። ይሄንን ሁለቱን ግብአት አንድ ላይ አደርግና ለሰስ ባለ እሳት አምሰዋለሁ ማለት ነው። ለምንድነው እንደዚህ አድርጌ የማምሰው? ለምንድነው እሳት ላይ የምንጥደው ካላችሁኝ፣ አንደኛ ስንፋጨው በደንብ ሆኖ ድቅቅ ላም ይልልናል። ሁለተኛ ደግሞ ጥቁር እስከሚል ከቆላ ነው ፀጉራችን ላይ ውህዱን ስንቀበው ፀጉራችን እንዲጠቁር፣ ሽበታችን እንዲሸፍንልን፣ ፀጉራችን እንዲጠቁርልን፣ የፀጉራችን ዛላ ደግሞ ያማረ እንዲሆንልን ያደርግልናል ማለት ነው። ከዛ እንደዚህ አድርጋችሁ ትቆሉትና ትንሽ እረር እስከሚል ትቆሉታላችሁ። ከቆላችሁት በኋላ ወዲያው እንደቆላችሁት አትፈጩትም፣ ታቆዩታላችሁ እስከሚቀዘቅዝላችሁ። እንግዲህ እንደዚህ አድርገን ቆልተነዋል። እስከሚቀዘቅዝልን ድረስ ትንሽ ደቂቃ እንጠብቀዋለን። ከዛ በኋላ ከበረደልን ከቀዘቀዘልን በኋላ እንፈጨዋለን ማለት ነው። በቡና መፍጫ ካላችሁ በቡና መፍጫ መፍጨት ትችላላችሁ። እንግዲህ እናንተ በሚመቻችሁ አድርጋችሁ፣ ግን መፍጨት ግዴታ ያስፈልጋል፣ መፍጨት አለባችሁ። እንግዲህ እንደዚህ አድርጌ ፈጭቸዋለሁ። እንደምታዩት ድቅቅ ብሏል። በጣም ላም አድርጌ ነው የፈጨሁት። ከዛ በኋላ ሌላ እቃ እናዘጋጃለን። እዚህ ጋር ድስት አለኝ። ከድስቱ ላይ 3 የሾርባ ማንኪያ የሚሆን ከፈጨሁት ውህድ ላይ እጨምራለሁ ማለት ነው። እንግዲህ እንደዚህ አድርጌ ከጨመርኩ በኋላ እኔ ያዘጋጀሁት የቅርንፉድ ውሃ አለኝ። እናንተ የቅርንፉድ ውሃ ካላችሁ እሱን መጨመር ትችላላችሁ። ከሌላችሁ ደግሞ ውሃ በመጠኑ መጥናችሁ ትጨምሩበታላችሁ። ሙሉ ፀጉራችሁን የምትቀቡት ከሆነ ውሃውን ጨመራ አድርጋችሁ ውህዱንም ጨመራ አድርጋችሁ ታዘጋጃላችሁ። ከዛ በኋላ 1 ማንኪያ የበቆሎ ዱቄት ጨምሬበታለሁ። እሱን ትጨምራላችሁ። እሱን ከጨመራችሁ በኋላ በደንብ አድርጋችሁ እንደዚህ በማማሰያ ታማስሉታላችሁ፣ በእንቁላል መምቻው እንዳይጓጉልባችሁ። ከዛ 1 ማንኪያ ቡና፣ እንስካፌ ቡና ነው የጨመርኩት። ንጹህ ቡና ነው፣ ምንም ያልተቀላቀለበት። ከዛ እንደዛ ካማሰላችሁ በኋላ እንግዲህ እሳቱን በጣም ቀንስ አድርጋችሁ እሳት ላይ ትጥዱትና ቀስ እያለ ይወፍርላችኋል ማለት ነው። ይሄንን የበቆሎ ዱቄቱን የጨመርኩት ውህዳችን እንዲወፍርልን፣ እንደገና ደግሞ ፀጉራችን ለስላሳ ያደርግልናል። ከዛ እንደዚህ ካወረድን በኋላ እስከሚቀዘቅዝ እንጠብቅና
እናጠለዋለን። ለምንድነው ማጥለል የፈለኩት? ይሄ የፈጨሁት የሻይ ቅመሙና ጥቁር አዝሙዱ በጣም ድቅቅ አላለም። ስለዚህ እሱ ፀጉራችን ላይ ከገባ በኋላ ለማውጣት በጣም ብዙ ጊዜ ይወስድብናል። ለዛ ነው አሁን ማጥለል የፈለኩት። ከዛ እንደዚህ በንጹህ ጨርቅ ጥልል ታደርጉታላችሁ። የምታጠሉበት ጨርቅ ደግሞ ጥቅጥቅ ያለ የሆነ ዝርክራኪ ነገር የማያስወርድ ቢሆን እየተሻለ ነው። እና በጣም ነው የሚያምረው፣ ቆንጆ ነው፣ ውፍር ያለ ውህድ ነው የሆነው። እውነት ቀለም ከመቀባት ይሄንን እየሰራችሁ ስትጠቀሙት ፀጉር እንዴት እንደሚያሳምር የፀጉራችሁን ዛላ ቆንጆ ነው የሚያደርገው። ጥቁር ያለ ፀጉር ይሰጣችኋል። እንደገና ደግሞ ሽበት ላለባችሁ ሽበታችሁን ያጠቁርላችኋል፣ ሽበታችሁን ይሸፍንላችኋል። ቀለም ከምትቀቡ 100% የምትቀቡ ለፀጉራችሁም ለእናንተ ይሄ ነው የሚሻላችሁ። ቀለም ብትቀቡ ፀጉራችሁን ይበጣጥሳል፣ ፀጉራችሁን ይነቃቅላል፣ ፀጉራችሁን ቁርጥርጥ ነው የሚያደርግባችሁ። አሁን ቀለም የተቀባ ፀጉር ጤነኛ ፀጉር አይታችሁ ታውቃላችሁ? ቀለም የተቀባ ፀጉር ጤነኛ የለም። ለዕለቱ ሊመስላችሁ ይችላል፣ ሽበታችሁ ሊሸፍንላችሁ ይችላል። ግን ቀለም ስትቀቡ እንዲሁም ሽበታችሁ ሁሉ እየበዛ ነው የሚሄደው። ከስሩ ትቀቡታላችሁ፣ ከዛ ደግሞ ቀለሙ እየለቀቀ ሲሄድ ሽበቱ ደግሞ እየወጣ ይሄዳል። እና እዚህ ጋር ምንድነው የጨመርኩበት? አምላ ዘይት፣ አምላ ቅባት 2 ማንኪያ አምላ ቅባት ጨምሬበታለሁ። አምላ ቅባት ቆንጆ ነው። አምላ ቅባት ገዝታችሁ ተጠቀሙ። በጣም አሪፍ ነው። ፀጉር ያጠቁራል፣ ፀጉር ያሳድጋል። በተለይ ፀጉር በጣም ነው የሚያጠቁረው እና ሽበት ላለባችሁ አምላ ቅባትን የዘወትር ቅባታችሁ ብታደርጉት ጥሩ ነው ብዬ አስባለሁ። እኔ እወደዋለሁ። ፀጉር በጣም ነው የሚያሳምር። በተለይ የፀጉር ዛላ ጥቁር ነው የሚያደርግ። አሁን ቤተሰቦቼ ፀጉሬን ትናንትና ነው የታጠብኩት። እንደዚህ አይነት ውህድ ሽበታችሁን ለመሸፈን ሽበታችሁን ለማጥቆር ስትፈልጉ እንደዚህ ውህድ ቀለም ነገር መቀባት ስትፈልጉ ፀጉራችሁ ንጹህ መሆን አለበት። ንጹህ ፀጉር ላይ ካልተቀባችሁት ይሄ አያጠቁርላችሁም፣ ሽበታችሁንም አይሸፍንላችሁም፣ የተቀባችሁት ውህድም አይዝላችሁም። ስለዚህ ፀጉራችሁ ንጹህ ቢሆን የተሻለ ነው። እንግዲህ ቤተሰቦቼ እኔ ሙሉውን ፀጉሬን እየተቀባሁ ነው ማሳያችሁ ብያችኋለሁ። ዛሬ ሙሉውን ፀጉሬን ነው መቀባት የፈለኩት። ምክንያቱም ሽበት ከስር ከስር እየወጣብኝ ተቸግሬያለሁ። እኔም እሱ ሲወጣ እኔም የሆነ ነገር እቀባዋለሁ። እንደዚህ ስታዩት ፀጉሬ ምንም ሽበት የሌለበት ምናምን ይመስላችኋል፣ ግን በጣም ውስጥ ውስጡን እንደዚህ ግንባሬ አካባቢ ምናምን ይወጣል። እሱ ሲወጣ እኔም የሆነ ነገር እቀባለሁ። በእውነት እውነት ለመናገር ሽበቱ ይሄን እንደዚህ ስትቀቡት ቢያንስ በሳምንት አንዴ በሁለት ሳምንት አንዴ ስትቀቡት ሽበታችሁ እየጠቆረ ይሄዳል። የሆነ እንዴት ነው ወደ ቡኒ ነገር እየቀላላችሁ ነው የሚሄደው። ያው በባለፈውም ነግሬያችኋለሁ፣ ሽበት ከነጭ ሽበት ከሚሆን ቀይ ቢሆን ይሻላል ብዬ ነግሬያችኋለሁ፣ እንደ እኔ ማለት ነው። እና ሽበቴን ሳየው እንዴት ነው የሚሆን መሰላችሁ? ከወገብ በላይ እየቀላ ከወገብ በታች ደግሞ ነጭ እየሆነ ነው የሚሄደውና በሂደት ቀስ እያለ እንደዚህ እየደጋገማችሁ ስትቀቡት ሽበታችሁ እየተሸፈነላችሁ ሽበታችሁ ቀይ ወይም ጥቁር እየሆነላችሁ ይሄዳል ማለት ነው። እና እንደዚህ እያደረጋችሁ እየደጋገማችሁ በየሳምንቱ በየ2 ሳምንቱ ብትቀቡት ቀለም ከመቀባት ይሄ 100% እርግጠኛ ነኝ። ይሄ በጣም አሪፍ ነው። ይሄ ፀጉር አይጎዳም። እንዲሁም ፀጉራችሁን ዛለውን ያሳምርላችኋል እንጂ ምንም የሚጎዳ ነገር የለው። ቀለም ግን ፀጉር ይበጣጥሳል። ፀጉራችሁ እንዳለ እጭድ ነው የሚያደርገው። እኔ በፊት ሳላውቅ ተጠቅሜዋለሁ። ቀለም በጣም ፀጉር ይጎዳል። እና እንደዚህ እያደረጋችሁ ውስጡን ከስር ጀምራችሁ እስከ ፀጉራችሁ ጫፍ ዛላውንም ትቀቡታላችሁ። ሽበት እየወጣ ለተቸገራችሁ ደግሞ የምትቀቡት ቅባት
የጥቁር አዝሙድ ቅባት አዘውትሩ። አምላ ቅባት፣ የቀይ ሽንኩርት ቅባት እሱን አዘውትራችሁ ተቀቡ። እኔ አምላ ቅባት በጣም ነው የምወደው። ፀጉር በጣም ነው የሚያጠቁር፣ ሞክሩት። እና ቤተሰቦች እንደዚህ አድርጌ እንግዲህ ተቀብቼዋለሁ። እንደምታዩት ሙሉ ፀጉሬን ነው የተቀባሁት። ፀጉራችሁን ጥቁር ነው የሚያደርግላችሁ። አሁን እየተቸገር ነው ሽበት ያለ እድሜም በእድሜም ያለ እድሜም እየመጣ ሽበት ተቸግረናል። አንዳንዶች ደግሞ በዘር ይመጣል ይላሉ። እንግዲህ በእድሜ የሚምጣ ያለ እድሜ ሽበት ማትወዱ እንደኔ ሽበት እንዲወጣባችሁ ሽበት ነጭ ሆኖ ማየት ለማትፈልጉ ይሄንን እየሰራችሁ ሽበታችሁን መሸፈን ሽበታችሁን ማጥቆር ትችላላችሁ። እና ውድ ቤተሰቦች ሞክሩት። እኔ እንግዲህ የምጠቀመው ይሄ ነው። ሽበቴ ሲወጣብኝ ከዛ በኋላ ይችን ሰርት አደርግና ቅብት አደርገዋለሁ። ሽበቴን እሸፍናለሁ ማለት ነው። እናንተ ቀለም እየተቀባችሁ ፀጉራችሁን አትጉዱ፣ ፀጉራችሁን አትበጣጥሱ። እና እንደዚህ እያደረጋችሁ በቤታችሁ ሰርታችሁ ተጠቀሙ። ይህ ጥቁር ሻይ በጣም ቆንጆ ነው። በጣም እንደዚህ ሱቅ ገዝታችሁ ደግሞ ርካሽ ነው። ብዙም ያን ያክል ውድ አይደለም። ግማሽ ኪሎ 1 ኪሎ ራሱ ገዝታችሁ አስቀምጣችሁ በየሳምንቱ እንደዚህ እያደረጋችሁ ብትቀቡት ያማረ ቆንጆ የሆነ ጥቁር ፀጉር ይሰጣችኋል። ከዛ እንደዚህ አድርጋችሁ በላስቲክ ሽፍን ታደርጉትና ላዩ ላይ ደግሞ ሻሽ ትጨምሩበታላችሁ። ለ1 ሰዓት፣ ለ2 ሰዓት፣ ለ3 ሰዓት ታቆዩትና በንጹህ ውሃ ብቻ ነው የምትታጠቡት። ሻምፖ ሳሙና አትጨምሩበትም። ምክንያቱም ፀጉሬ ንጹህ ስለሆነ ፀጉራችሁ ንጹህ ይሁን ያልኳችሁ ለዛ ነው። በውሃ ብቻ ትለቃለቁታላችሁ፣ ከዛ ትተውታላችሁ ማለት ነው። እንግዲህ ቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ በአዲስ ቪዲዮ እስከምንገናኝ ለዛሬው እዚህ ላይ እንጨርሳለን። እስከዛው መልካም ጊዜ። አመሰግናለሁ።